ብፁዕ ካርዲናል ዙፒ የሰላም ጥረቶችን ማደስ ያስፈልጋል ማለታቸው ተነገረ። የጣሊያን ጳጳሳት ጉባኤ ፕሬዝዳንትና የቦሎኛ ሊቀ ጳጳስ ብፁዕ ካርዲናል ማቲዩ ዙፒ የሰላም ጥረቶችን ማደስ ያስፈልጋል ማለታቸው ተነገረ። ብፁዕ ካርዲናል ዙፒ ህዳር 8 ቀን 2018 ዓ.ም አሲሲ ከተማ ውስጥ የሚገኘውና ዶሙስ ፖሲስ ወይም የሰላም ቤት ተብሎ በሚጠራው የሳንታ ማሪያ ዴሊ አንጄሊ ባዚሊካ የተጀመረውን 81ኛውን የጣሊያን ጳጳሳት ጉባኤ ጠቅላላ ስብሰባ ሲከፍቱ ባደረጉት ንግግር በመካሄድ ላይ ባሉ ዓለም አቀፍ ግጭቶች እንዲሁም በድሆች በስደተኞችና በእስር ላይ ያሉ ሰዎች ላይ የሚደርሰው መገለል የሚያስከትለው ስቃይ ላይ በማጉላት መልእክታቸውን አስተላልፈዋል። ይህ ስብሰባ ከመላው ጣሊያን የሚመጡ ጳጳሳትን አንድ ላይ የሚያሰባስብ ሲሆን ብፁዓን ጳጳሳቱ በቆይታቸው ቅድሚያ ሊሰጣቸው በሚገቡ ሐዋርያዊ ስራዎች በሰብአዊ ጥበቃና የካቶሊክ ቤተክርስቲያን አስተምሮ ላይ አተኩረው እንደሚወያዩ ተገልጿል። የጣሊያን ጳጳሳት ለሰላም ያላቸውን ቁርጠኝነት እንዲያጠናክሩና የመገለል አደጋ ላይ ያሉትን ሰዎች እንዲከላከሉ አሳስበዋል። ብፁዕ ካርዲናል ዙፒ በንግግራቸው በቅድስት ሀገርና በጋዛ የተደረጉትን የሰላም ተነሳሽነት ያበረታቱ ሲሆን ከዚህም ባሻገር በአውሮፓና በሜዲትራኒያን ባህር መካከል ያለውን ትብብር ለማጠናከር አዲስ ጥረቶች እንዲያደርጉ ጥሪ በማቅረብ የአውሮፓን ዘላቂ የሰላም እቅድ በመቅረጽ ረገድ በአህጉሪቱ ውስጥ ያሉ ክርስቲያኖች ሚናቸውን እንዲወጡ አሳስበዋል። መረጃው የቫቲካን ዜና አገልግሎት ነው።